ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶ ሊፈጽሙ እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። በአፍሪካ ዋንጫ ከተመለከትናቸው አስደናቂ ትዕይንቶች ውስጥ አንዱ የኮንጎ ደጋፊ የሆነው ሰው ነው። በብዙ ሚዲያዎች እንግዲህ ትላልቅ ሚዲያዎች ሳይቀር ስለዚህ ሰው ትላልቅ ዘገባዎችን ሲሰሩ እንደነበር እየተመለከትን ነው የምንገኘው። ጥቂት እንበልበት የተወሰነ ደቂቃ አንደኛ በጣም ኢንስፓየር ያደረገኝ ስለሆነ እና ግን ይህ አፍሪካ ዋንጫ እየተደረገ ከሳላህም ከማህሬዝም ከማኔም ከአሽራፍ ሀኪሚም ከቪክቶር ኦሲመንም ከሌሎችም ሱፐርስታሮች በላይ በጣም ትልቅ መዋያ የነበረ ሰው ነው። ኮንጎ በቀደም ተሸንፋ እስክትወርቅ ድረስ በአልጄሪያ ልክ የጨዋታው የአርቢትሩ የፊሽካ ድምጽ ከተሰማበት ጊዜ ጀምሮ የተለያየ ሱፍ ነው የሚለብሰው፣ የተለያየ ቀለም ያላቸው ሱፎች። ከዛ ይመጣል ደጋፊው መሀል መቆሚያ ይዘጋጅለታል እና እጁን አንድ እዛው በኮንጎ በኪንሻሳ ያለ የቀድሞ እና የኮንጎ በነጻነቷ ማግስት የመጀመሪያ ሀገሪቱ ጠቅላይ ሚኒስትር የነበረው እና የኔ ምን ጊዜ የአፍሪካ ምርጡ መሪ ፓትሪስ ሉሙምባን ሐውልት የሚመስል እጁን ለሰላምታ ዘርግቶ እንዳለ አይነት አድርጎ ጨዋታው ሲጀመር ጀምሮ ክንዱን ይዘረጋል፣ ሲያልቅ ነው የሚያጥፈው። ልክ በዛ አይነት እንደ ሐውልት ነው የሚቆመው እና እንዴት አይነት ልምምድ እንደሰራ አላውቅም። እና በቀደም ልክ የአልጄሪያ ጎል ሲቆጠር ባለቀ ሰዓት ወደ መለያ ምትል ሄዱ ደቂቃዎች ሲቀሯቸው የተቆጠረ ጎል ነው የነበረው። ሀዘን እንባው ሁሉ ነገር በጣም የሚያሳዝን ነበር። ግን በጣም ትልቅ መልእክት ትቶ ያለፈ ይመስለኛል። አንደኛ ብዙ ሰው ፓትሪስ ሉሙምባን የሚያውቀው አይመስለኝም። በስም ያውቀዋል ፓትሪስ ሉሙምባን፣ ግን አፍሪካ ከነበሯት ልባም መሪዎች መካከል አንደኛው ነበር። ልክ መጀመሪያ አንደኛ በ35 ዓመቱ ነው የሀገሩ ጠቅላይ ሚኒስትር የነበረው። ከዛ ያቺ ንግግር ልክ ኮንጎ ነጻነቷን ባገኘች እሱም ጠቅላይ ሚኒስትር ሆኖ በተመረጠ ጊዜ የቤልጅየሙ ንጉስ ስንት ለመናገር የሚዘገንን በደል እንዳልፈጸሙባቸው ቤልጅየም ግራንት ስላደረገችን ነጻነት እናመሰግናለን ናም ብሎ እንዲናገር ነበር የጠበቀው። ግን በደም በአጥንታቸው በመስዋዕትነታቸው ያገኙት ነጻነት እንደሆነ ለንጉሱ መልእክተኛ ፊት ለፊት ተናገረና ከዛ ጥርሳቸው ውስጥ ገባ። ሲአይኤ ራሱ የቤልጅየም መንግስት ተባበሩና አንዳንዱን ቪዲዮ ስታይ እኔ ነጮቹ ሲአይኤን ቤልጅየምን እና ንጉስ ሊዮፖልድን ብቻ ሳይሆን ሌሎቹን የአፍሪካን ቾምቤ ሌሎቹ ግድያ ውስጥ የተባበሩትን ሰዎች ሳይና ቪዲዮቹን ሳይ በጣም ማዝ ነው። የፓትሪስ ሉሙምባን ቪዲዮ እንዴት እንደ ተራሰው እያባረሩ በሰደፍ እየመቱ እንደ ተራሰው በክፍት መኪና ጭነው እንደዛ ያዳፉ ወስደው እንደገደሉት ከዛ አስከሬኑን ነው በአሲድ በጥርሱ ነው የታወቀው እሱ እንደሆነ። እንዲህ አይነት ግፍ የተፈጸመበት የነጻነት ቀንዲል የነበረ ነው ፓትሪስ ሉሙምባ። ሁሉም ሰው አያውቀውም ይሆናል፣ ግን የብዙ የአፍሪካውያንን ሰዎች ልብ የሚሞላ ነው። ከአፍሪካን ሌጀንዶች ከአፍሪካን ጀግኖች ለነጻነት ብዙ የታገለ ከነጻነትም በኋላ ቀኝ ገዦች ያላጎበደደ ከፈለግሽ ለኢምፔሪያሊስቶች ባዩ ያላጎበደለ ግን የኮንጎ ሪሶርስ እንደገና እየበዘበዙ ሊቀጥሉ የፈለጉ ኃይሎችን ሀይ ያለ ሰው ነው። አሁን በዚህ ደጋፊ ምክንያት ፓትሪስ ሉሙምባ ለአፍሪካ ምን ማለት እንደሆነ ብዙ ሰው ማን ነው ሉሙምባ እያለ እንዲያነብ ሆነ። ሚሼል ኩካ እምቦልዲንጋ የሚባል እኔ አርቲስት ነኝ የሚል እና ከ2013 ጀምሮ ነው ይሄንን ሳደርግ የቆየሁት የሚል ሰው ነው ይሄ ሰው። እና እንዲያውም በአንዳንድ ጨዋታዎች ላይ ለምሳሌ ከአልጄሪያና ኮንጎ ጨዋታ በኋላ
ሽንፈቱም በላይ በሶሻል ሚዲያ ላይ መሐመድ አሙራ የሚባለው የአልጄሪያ ተጫዋች እሱ ከጎሉ ጀርባ ነው የሚቆሙ እና ወደሱ ሄደና እጁን ልክ እንደሱ ወደ ላይ አንስቶ ከዛ ዘፍ ብሎ ሲወድቅ የሚያሳይ የሹፈት የደስታ አገላለጽ አሳየ እና በዚህ ምክንያት በጣም ብዙ ኮንጎያንና ሌሎች አፍሪካውያን ተቆጥተው ነበር። ማለት የምታሾፉበት አይነት ምስል አይደለም ይሄ፣ የምታሾፉበት አይነት መልእክት አይደለም። ግን ኮንጎ ያለችበትንም የውስብስብ የፖለቲካ ሁኔታ እግር ኳስን እንደ ቋንቋ፣ እንደ አንደበት፣ እንደ መናገሪያ አድርጎ ሊጠቀምበት ስለፈለገ በዓለም ላይ ወደ 67% የኮባልት ምርት ኤክስፖርት የምታደርግ ከፍተኛ የውሃና ሌሎች የማዕድን ሀብቶች አሏት። ግን በፖለቲካ ትርምስ ምክንያት ሰላም አግኝታ የማታውቅ በቅርብ ጊዜም ዶናልድ ትራምፕ አስማማው እስካሉ ድረስ በድንበር ጦርነት ከሩዋንዳ እጇን ያስገባችበት ጦርነት ነበር እና ያንንም መልእክት ኮንጎ ያለችበትንም ሁኔታ ለማስተላለፍ መልእክት ለማስተላለፍ የሞከረ ሰው ነው። የቪታ የሚባል ክለብ አለ ኪንሻሳ ውስጥ ያለ የዛ ደጋፊ ነው እና ይህንን ፍሮዘን ኢሜጅ የሚሉትን ልክ እንደዚሁ እንደ ስቲል ኢሜጅ ቆሞ እኔ መጀመሪያ እኮ ሐውልት ነበር የመሰለኝ የሆነ እንደንትን ይዘው የላይፍ ሳይዝ የሉሙምባን ምስል ይዘው ነበር የሄደው የሚመስለኝ። እንደ ሉሙምባ መነጽር ያደርጋል፣ ልክ እንደ ሉሙምባ ወደ ጎኑን ጸጉሩን ያበጥራል፣ ልክ እንደ ሉሙምባ አይነት ሱት ይለብሳል። ስለዚህ የሉሙምባን ላይፍ ሳይዝ ሐውልት የሚያደርጉ ነበር የሚመስለኝ፣ ሰው አልነበር የሚመስለኝ። ምክንያቱም እንዴት 90 ደቂቃ ሰው ሳይንቀሳቀስ 90 እረፍት ላይ ሊያርፍ ይችላል ሜቢ፣ ግን ጨዋታው ከተጀመረ እስኪያልቅ ድረስ እጁን እንዲህ እንደከነዳ የሚቆም አይነት ነው እና ስለዚህ ጠንካራ መልእክትም ኮንጎ ያለችበትንም ሁኔታ ያስተላለፈ እዚህ አፍሪካ ዋንጫም ላይ በፕሬዝደንቱ በካፍ ፕሬዝደንት ተጋብዞ ነበር እስከ ፍጻሜው ድረስ የቪአይፒ እንግዳ ሆኖ እንዲቆይ፣ ግን ወደ ሀገር ይመለሳል ወደ ሀገሩ ተመልሶ በጣም ትልቅ ኢሜጅ ነበር፣ ብዙ ሰው የተነጋገረበት ነው። እሱን ጥቂት ለማንሳት ነው ቢቻልና ከዚህ በሰፋ ሁኔታ ባነሳው ደስ ይለኝ ነበር። ስለ ልሙምባም የፉትቦል ፕሮግራም ቢሆን በፉትቦል ምክንያት የተነሳ ስለሆነ አዎ እንግዲህ የሰው በሀገሪቱ ሽልማቶች የተበረከቱለት እንደሆነ እየሰማን ነው የምንገኘው። የአፍሪካ ዋንጫ ሁልጊዜ እንደዚህ አይነት አስገራሚ ታሪኮች የምንመለከትበት መሆኑን ቀጥሏል። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።